ቤተሰቦች እኔ በጣም ነው የሚገርመኝ አቤል የሚባለው እና ይሄ መላጣ ማለት ነው። የሰውን ሰው እንደዚህ ማሰቃየት ይቻላል እንዴ? እናንተ ምን ነው እንደዚህ ያረጋችሁ? ምን ነው እንደዚህ የሚያረጋችሁን አሳጣችሁ እንዴ? ይሄ ነገር ድራማ እየሰሩብን ነው። እግዚአብሔርን አሁን ሚጥሚጣ እያጠነ ነው። ድራማ እኮ እየሰሩ ነው። ውሸታቸውን እኮ ነው። ይሄ እንደዚህ አፍነው ምናምን ጉልበት ይፍሬምን ብትነካ አብርሃም ዝም ይልህ መሰለህ እንዴ? ዴብ ዝም ይልህ መሰለህ እንዴ? እህቱስ ዝም ትልህ መሰለህ እንዴ? እንዴ ምንድን ነው? ምን አይነት ስራ ነው የምትሰሩት? ይፍሬምን ብትነኩ ሩታን ብትነኩ የሩታ ቤተሰብ ዝም ይልሃል ወይስ የኤፍሬም ቤተሰብ ዝም ይልሃል? ጎንድ ተውንክ ይፍሬምን አታገኘውም ነበር? ኧረ በስመ አብ እንደው የወለደ አስተሳሰብ ያላቸው ለአንዲት ሴተኛ ዳሪ ብለህ እንደዚህ የምትንገበግበው ማለት ነው። ሄርሜላ ማለት ሴተኛ ዳሪ ማለት ነች ማለት ተንበልክከ ወንድ የምትለምን ማለት ነው። ለእሷ ብለህ ነው ገንዘቡ ስለቀረብህ ነው ይሄን ሁሉ የሚያንሰፈስፍህ እንጂ አቤል ወይ ለአብርሃም አዝነህ አይደለም፣ ለገንዘብ ብለህ ነው። ለአብርሃም የሚያዝን ሰው እንደዚህ አይደለም፣ እንደዚህ አይደለም። ይሄ ደግሞ በፊት እኮ ከሩታ ጋር ሞታለሁ ሲል የነበረው አሁን ደግሞ ግልብጥ ብሎ እንደዚህ። ኧረ ተው ተው፣ አትገረባበጡ። እኔ እውነቴን ነው የምላችሁ፣ እናንተ የሚያዋጣችሁን ነው እንትን የምትሉ፣ ግን ሚዲያ ላይ እንደዚህ አይነት ስራ አትስሩ። እንደዚህ አይነት ስራ ሰላን እያላችሁ አታውሉ። ሰውን ደግሞ በሚዲያ ላይ ይሄን ልጅ እኮ አሁን እንደዚህ አሰቃይተ ምንም በሌለበት ማለት ነው። ፖሊስ የለም እንዲ ለነገሩ እዚህ ህግ የለም ሰው የለም እንዲ እንደዚህ ስታሰቃዩት አስፋልት ላይ ወስዳችሁ እንደዚህ ማሰቃየት እኔ በጣም የወረደ አስተሳሰብ። አንተማ ለማኝ ሆንክ ነህ፣ ለማኝ ገንዘቡ ጎሎብህ ነው ይህን ጊዜ እንደዚህ የምትንሰፈሰፈው ማለት ነው። አቤል ማለት ሰሞኑን ስለቀረብህ የአብርሃም ገንዘብ አብርሃምን እንደ ልብ ስላላዘዝከው እንደ ልብ ከዚህ ጋር ውጣ እዚህ ጋር ግባ ስላላልከው ነው እንደዚህ ያቃጠለህ እንጂ እንደው ለአብርሃም አዝነህ አይደለም ይሄን ሁሉ የሚያደርግ። ለምን ትናንትና ሄዳለሁ ስላለቻችሁ እሷ ለምን ትሄዳለች? እሷ ተሄደች፣ ያው ገንዘቡ እንደሚቀርብህ ታውቃለህ። ለማኞች አሁን እኮ ጉዳችሁ እየወጣ ነው፣ ጉዳችሁ እየወጣ ማለት ነው። ኧረ በስመ አብ። እኔ እንደዚህ አይነት ነገር እንዴ ይፍሬምን አንድ ነገር ብታደርግ ዝም ይልሃል አብርሃም? አብርሃም እኮ ወንድሙ ነው፣ የእናቱ ልጅ እኮ ነው። ከአንተ እኮ 3 እጅ 4 እጅ ይፍሬምን ነው የሚፈልገው እንጂ አንተን አይፈልግህም። ይፍሬምን ደብድበህ ዴብ ወይ ብዙዬ ዝም ትልሃለች እንዴ? ኧረ ምን አይነት በእሱ ላይ እናደርገዋለን እና ሰው መግደል ዝም ብሎ መሰለህ እንዴ? እሱ ላይ እናደርገዋለን። እሱ ላይ ብታደርገው እኮ ወንድሙ ምንም ቢሆን ወንድሙ ነው። የእናቱ ልጅ ብዙ ነገር እንትን ይላል። አይ ኤፍሬምን ገለህ አብርሃም ውይ ለእኔ ስትል ነው የገደልከው ወንድሜን ብሎ ሊያመሰግንህ። ኧረ ዝም በል አታስመስል እሺ። እኔ ሰው ማስመሰል እንዴት እንደሚችልበት ማለት ነው። ኤፍሬምን ገለህ ጋሽዬ ወይ ልጄን ገደልክልኝ ለልጄ ብለህ ዴብም ወንድሜን እኮ ገደልክልኝ ለወንድሜ ብለህ እግዚአብሔር ይስጥህ። ብዙዬም እንደዛው የምትልህ መስሎሃል? ቀልደኛ ትቀልዳለህ እንዴ? ትቀልዳለህ። ኤፍሬምን ብትገል እኮ ራስህን ነው በአንድ የሚገሉ። እንደዚህ አንተ ላትበል። ለገንዘብ ብለህ እንዲህ አትንሰፍሰፍ። ለገንዘብ ባይሆን ኑሮ ይህን ቪዲዮ አትቀርጥም ነበር። ለገንዘብ ነው እናንተ የምትሰሩት። አሁን እየታወቀባችሁ ነው። ሁላችሁም በየግላችሁ የምትሰሩ ለገንዘብ ብላችሁ እንጂ ምንም ለአብርሃም ይሆት ለአብርሃም ተጨንቃችሁ አይደለም። ሁልሽም እዛ ጋር ያለሽው ሚዲያ ላይ የምትሰሩ በሙሉ ለአብርሃም ያሰባችሁ መስላችሁ ለራሳችሁ የምትሰበስቡት እንትን ነው። እኔ በጣም ነው የምትገርመኝ። አሁን እኮ ይፍሬምን እንገለዋለን፣ ይፍሬምን አንለቀውም፣ ከይፍሬም ላይ እናደርገዋለን። ወይ ይፍሬምን ገለህ እኮ ታየኝ እኮ እንደዋ ማን ነው ዴብም ብዙዬም ጋሽዬም እንኳን ገደልክልኝ ልጄም ብለው እንዱ በሰላም ሲቀበሉ ምን አይነት ግም ነው የገማ አነጋገርህ ራሱ ደስ አይልም። ይሄ መላጣ ደግሞ በፊት የት ነበርክ? አሁን ከሩታ ስትላል ነበር። አሁን ደግሞ ተገልብጠህ በገንዘብ እየተገዛችሁ በገንዘብ እየታለላችሁ ይሄን ሁሉ የምትሰሩት ማለት ነው። በጣም ትገልባላችሁ። ሩታና ኤፍሬምን እንገላለን ወይ ሩታን ገደልክልኝ የልጄን እናት ብሎ አብርሃም በጣም እንዲህ ተንከባክቦ ለሄርሜላ ብለህ ነው የምትገለው ሩታና አቤልን ወይስ ለአብርሃም? አንተ ለሄርሜላ ብለህ ነው።
ሄልሚላ ከአብርሃም ተወጣች፣ እኔም ጋር አትገናኙም፣ ገንዘቡም ይጎልብኛል፣ የፍቅሩም እንክብካቤ አልሰማህም እንዴ? የራቁት ፎቶ እኮ ተያዘባት ተገኘባት እኮ። እሱ እኮ ስለተገኘባት ነው ትናንትና ሻንጣዋን ጠቅላላ ታዲያ የተነሳችው። እሱን አልሰማህም ነበር? እሱን ዛሬ ስማ፣ ሚዲያ ላይ እየተሽከረከረልህ ነው። የራቁት ፎቶ እንደተያዘባት እንደተገኘባት። ኦኬ እሱን ስማና በኋላ አቤልን ትገላለህ ማለት ነው። ኤፍሬምን ገለህ ወንድምህን ገደልኩልህ አብርሽ፣ እኔ ለአንተም አልሆነ የለም ብለህ ቅፍ አድርገህ ሂደህ ትስመዋለህ። ኦኬ ኧረ የማይሆን ነገር የማይመስል ነገር ለሚስትህ አትንገራ ላይ አገሬ ሰው። እውነትም እየዞረባችሁ እየተግማማችሁ ናቸው። እናቴ ለእኛ እውነት መስሎን ነው ለኬ ውሸት ድራማ እየሰራችሁብን ነው እናንተ። ውሸታቸውን ነው። እግዚአብሔርን እንደዚህ ሰው ያደርጋል እንዴ? ትክክለኛ ቢሆን ኤፍሬምን አንተ ትገላለህ። ወንድሙ መድኃኒት አረገበት ብለህ ኤፍሬምን ትገላለህ። ኧረ አታስቀኝ አንቺ ቂጣ፣ አታስቀኝ አንቺ ቂጣ አለ። እንደው አፍህን ባከፍት ጥሩ ነው። ወይ ጉድ! እኔ እኮ በጣም የሚገርም ነገር ነው። ለምን እዛ ዳሱን ዋናውን አትይዙትም? ለምን ሩታ ቤት አትሄዱም ነበረ? ይህንን ምስኪን እንደዚህ ከምታሰቃዩት ምን አረጋችሁ? ይሄ ምስኪን ኧረ እነዚህ ምን የተግማሙ ናቸው በእናታችሁ። እንደው የሰው እንኳን እንትል የሚለውን ነገር አውቀው እኮ ነው ድራማ እየሰሩ፣ እግዚአብሔርን ድራማ እየሰሩ ነው። ይሄ ሚጥሚጣም ስልኩን ይዘናል። የሰው ስልክ ራሱ ካላግባብ መያዛችሁ በጣም እንትል ነው። ኧረ እኔ አላውቅላችሁም የእናንተ ነገር እና ውሸት ነው። ውሸት ድራማ እየሰሩብን ነው። እግዚአብሔርን ውሸታቸውን ድራማ